ገሬደ ጆከር ከቻለ ከዛ ሀገር አቡፋኖ እንደወጣው መውጣት አለበት። ኦሬዲ እዛ ስላወቀ ኤምባሲም ቁጭ ብሎ እዚህ ወሬ ሲጠባ ነው የሚውለው። ብልጽግናም እዚሁ ሲጠቡ ነው የሚውሉት። ጆከርን የምር መንግስት ከፈለገው ዱባይ በጣም ቀላል ነው ማስያዝ እና ጆከር ከቻለ ወደ ሌላ ሀገር ይሸጋገር ደስ ይለኛል ባይኔ። ሙኒት ጨክና ታስይዘዋለች የሚል ግምት የለኝም፣ ግን ለማንኛውም ከዛ ሀገር ቢዘል ጥሩ ነው የሚል ግምት አለ። ለጠላትም ለወዳጅም ሲባል ለጠላትም ለወዳጅም ጆከር ከዱባይ የምዘልበት አጋጣሚ ቢገኝ ብትዘል ጥሩ ነው። ሞጣን እርገጩ። ምን አረጋችሁ? ሞጣ አሁንም ያወራል። እኔ ሞጣ አይቼው አላውቅም። የተቆረጠም እንደ ድሮ ሲወጣ ላይ የማንቼ ደጋፊ ምን ሆኑ? ለሚቀጥለው አመት እያሟሟቁ ነው። የማንቸስተር ደጋፊ ደስታችንን ሰርጋችንን የትም ዞር ብትሉ እዚህ ዞር ብትል አርሰናል፣ እዚህ ዞር ብትል አርሰናል፣ ፌስቡክ ላይ ብትሄድ አርሰናል፣ ትዊተር ላይ ብትሄድ አርሰናል፣ እዚህ ጋር ዞር ብትል አርሰናል። ማሜ ፕሬዝዳንት የኔ አባት ኑርልኝ። ማሚዬ ብሳቢ በጣም ነው የምወድህ እና በዚህ በዛ የምትሉ እንትን በሉ። ማስታረቅ እንጂ ማጣላት ትርጉም የለውም። ማሜ ፕሬዝዳንታችን ትክክል ዶምዬ። ሰላም ሰላም እናቴ፣ እንኳን አደረሰሽ። እንኳን አብሮ አደረሰን። እንዴት ነህ? አረፋ እንዴት ነበር? አረፋ አሪፍ ነው በጣም። ከመላመዳችን የተነሳ ሙስሊሙ ክርስቲያኑን እንኳን አደረሰ ይባባላል። የምኑ እንኳን አይደለም፣ ክርስቲያኑ ሲመልስ እንኳን አብሮ አደረሰን ይላል። ምን አይነት የጋራ ሀገር፣ የጋራ ባህል፣ የጋራ እምነት አለ መሰለሽ ኢትዮጵያ። ተከባብረን ፍየሌ ሊያስበሏት ነው ተረባርበው ሴቶች ሲያቀብጠው ዱባይ ለሆነ ሰው ሹክ ብሏል መኖሩን። ዱባይ እንዳለ አሳወቁ። ይሄ ሁሉ አመት ሲኖር ያልታወቀውን ታወቁበት። ደስ የሚልሽ ነገር ደግሞ ሲያስጠጡ ታየሽ፣ ሲያስፎግሩ። አንቺ የዱባይ ምን አይነት ስብስብ ናቸው? ቆይ እኔ ይገርመኝ። ኧረ በስመ አብ። ዱባይ ስትል የኳሳቡ ሲበርድ የዱባይ ይነሳል። የዚህ የጠንቋዮቹን ስናራግብ የት ሀገር ነው ጠንቋዮቹ ረገቡ? እኔ በጣም ብዙ አሁን ለምሳሌ አንቺ የምንኖርበት ካናዳ፣ አሜሪካ፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ የተለያየ ሱዳን፣ ሞቃዲሾ፣ የተለያየ ሀገር ላይ አበሾች አሉ። እንደ ዱባይ ስብስብ ማፊያ እኔ በህይወት ያላየው። እናቴ እኛ ቀመን ዱዓ አድርገንላቸው ነው እንጂ እኮ አሁን በህይወት ያሉት የኢራን እንትን ሮኬት እኮ ጨርሷቸው ነበር እኮ። ዱዓ እያደረግንላቸው ነበር። እኛ ዱዓ አድርገንላቸው እንጂ አልቀው ነበር እኮ። እነሱ ለሱ ዱዓ እንደማድረግ በሌላ ይጣላሉ። በጣም የሚገርምሽ እሱት ያለሽ እንዴ ፈጥር ሰዓት ላይ እኮ ከሾርባ በፊት እኮ ሮኬት ነበር የሚላክላቸው እናቴ። እሱ መጸለይ ትተው ይጣላሉ። አይገርሙም? እኔ ደግሞ ይዞ የሄዱት የአገር ቤተኛ እንዳለ ይዞ የሄዱት ይኸው ኩበት፣ እጣን፣ ጌሾ፣ ቀበሪቾ፣ መንጋጋ ታውቂያለሽ? ይሄ መንጋጋ አንዳንድ ቤት የሆነ ኢትዮጵያ ላይ ደጅ ላይ የሆነ አጥንት ያጨሳሉ። አይተሽ ከሆነ ልክ ነኝ? አጥንት የሚያጨሱ አሉ ኢትዮጵያ እንትን ዱባይ ቁጭ ብሎ የሀገራቸውን አሰስገሰስ ይዘው ሄዱ። ሰው ሀገር ላይ ባሊ ሁሉ ይዘው ሄዱ አሉ። የኢትዮጵያ ዘነዘናና ሙቀጫ የቡና ሁሉ ይዘው ሄዱ አሉ። ምን ይዞ ያልሄዱት ነገር አለ እናቴ? እንዳል ሀሜት ሲነሳ ከዱባይ ደግሞ እኮ የሚገርመው ይቀራረባሉ። ሪከርድ መኪና ውስጥ አብረሻ አሁን ዱባይ ካለ ሰው ኢትዮጵያውያን መጠንቀቅ አለባቸው። ከዱባይ እንዳታፈቅሩ አሁን ማዕቀብ ልንጥልባቸው ነው። ባይዘው ህግ ልናወጣባቸው ነው። ሰው ዱባይ ነኝ ካለ አዎ ዱባይ ነኝ ካለ ሁሉም የማፊያ የጋንጊስተር ስብስብ ዱባይ ነው ያለው። እኔ የሆነ ሰዓት ላይ የዱባይ መንግስት ነሸጥ ሲለው የሆነ ሰብስበው ኮንቴነሩ ሰብስበው የሆነ እዚህ
ኤርፖርት ልኮ ልክ እንዴት ነው ጫት ገለምሶ አለ፣ ልዩ አለ፣ ምንድነው ስሙ ቢስማር አለ፣ አውዳ አለ። የሆነ መርጠሻል መቀሚው የሆነ መርጬ ሄጄ መቀባበላቸው ይመስለኛል። የሆነ ሰዓት ላይ እንዲሰብሰብ አድርጎ በአንድ ፕሌን ውስጥ ሰብሰብ አድርጎ እኔ የምፈልገው ፍየሌ ነው ባይዘው አብሬያት ነው መቀበል። እመኝኝ እሷን ፈልጋታለሁ። ደስ የሚለው ነገር ደግሞ ምን አይነት አበላል እንደሚበሉት ታውቂያለሽ? እሱን እኔ አለች መጀመሪያ ስመጣ መሲ ብሪጅስቶን እስኪ ላስላስ እናርጋቸው። እኛ ደግሞ መሀይምነታቸው እነሱ አራዳ እኛ ፋራ። የሆነ ነገር ደግሞ ሲጠቁሙ እኮ የሆነ ሉሲ ከመሞቷ በፊት ያለ እርድና ነው የሚጠቀሙት። መጡ ላይ ብላ ተጣሉና መጡ። ከዛ እኔ እንኳን ልንገርሽ እኔ ጓደኛዬ ነኝ ብዬሽ ነው እንጂ ጆከር እዚህ እንዳለ መንጃ ፈቃድ እያወጣ እንደሆነ ስትነግርኝ ወጥቼ ነግሬያለሁ። እያስጠጣቸው ነው እኮ ወዲያው እኮ እየነገረች ነው በቻይንኛ እንዴ አስጠጣችሁ እንጂ። በጣም የሚገርመው ደግሞ ከዛ አለፋልና ስቀን ዞር ስንል መጣች። እንግዲህ ሙኒት እንትናን ጦት አጥብታ ነው ያሳደገችው። እሷ ደግሞ ሉሲን መጣች። በሉሲኛ እርድና መጣችልሽና እኔ የምለው ከኤቲኤም ኮፍያ ደፍተህ ሉክ ስታስጠቁር አለባበሱን እየነገርን ነው። እንግዲህ ከኤቲኤም ኮፍያ ደፍተህ ሄደህ እኮ ስታወጣ አውቄ ነው ያለፍኩ። ኮፍያ ደፍተህ ሄዳለሁ። ኧረ እንደው ዱባይ ወይ አሪፍ አራዳ አልሆናችሁ ወይ ፈጣሪ ያጥፋቸው። እስኪ ይጅባቸው ትንሽ ይጅባቸው እነዚህ በጣም አሁን ደግሞ የሰማነው ሰላም የምትባል ፍቄ ስጋ ቤት የሚባል አምጥታ ባለቤቱን አባራ እርጉዝ በሬ ሁሉ ታርዳለች አሉ። ሰላም የምትባል እዛ የልጁን ከኢትዮጵያ አው የተገነዘ አይጥ ኤርፖርት ተያዘባቸው የተባሉት። ኧረ ምን የማንሰማው ነገር አለ? የተገነዘ አይጡን እንደ ቋንጣ እንዳይሸጡት ነው የምፈራው እኔ። የተገነዘ አላሉም እንዴ? በጣም ነው የሚጥመው ምናምን ነገር በጣም ሉክ እስኪ ላስ ራሱ እኮ እንደዚህ ሞድ አለው። አየሽ ጭው ያለ ሳቅ አለው። ደረቅ አይደለም። ረጠብ ሲል ኤቭሪ ነገር ረጠብ ሲል ጥሩ ነው። ንግግር እንኳን ከዚህ ለምን አይማሩ? ወይ አራዳ አልሆኑ፣ ወይ አገር ቤት ገብተው ኩበታቸውና በታቸውን አይለቀልቁ፣ ወይ አርፈው አንገታቸውን ደፍተው ሸቅለው ዘግተው አገራቸው አይገቡ። ምርጥ ማፊያ መሆን ይፈልጋሉ፣ ግን አይችሉም። ጨዋታ አይችሉም። ሰገጤ በዛዋል እዛ ሀገር ላይ ሰገጤ በዛው። ኧረ በጣም ሰገጡ ስል እንዴ ኤቭሪዴይ አጀንዳ። አንዱን አሳረፍን ስንል አንዱን አሳረፍን ስንል አንዱን እንዴ በዛ የነሱ አጀንዳ። እንደው ለአላህ ብለሽ ፍየሌ በኤርፖርት የሚወጣ ሰው በአንድ ኮምፒውተር አሁን ለምሳሌ 1000 ፓስፖርት ስትወጂ ከኢትዮጵያ ሮማን ተሰማ ሰርች ቢያደርግ ተይ ኮምፒውተር የኢትዮጵያን ኮምፒውተር ጎግል ላይ ሰርች ብትደረግ ሙሉ ፎቶሽን ኢንፎርሜሽንሽን ያመጣል እኮ። ልክ ነህ ልክ ነህ። አሁን መንግስት ጆከርን ሳያውቀው ቀርቶ ነው። ያውም ዱባይ እንደውም ከኢትዮጵያ ይልቅ 99.9% ምንም ተቃዋሚ ሳይኖረው በመቶ ድምፅ የሚደግፉት የሚወዱት እኮ ዱባዮች ናቸው አብይን። ልክ ነህ ልክ አይደለም? ጓደኛው ነው እንዳገሩ ነው እኮ። ጅፍን ዱባይ ያለውን እኮ ማስጠረቅ ይችላል እኮ አብይ። ምን ሆናችሁ ነው እንዴ? አረ ኑሩ ዝም ብላችሁ ቦታ ላይ እያልናቸው ነው። እኛ ደግሞ መክራቸዋለን። ከዚህ በኋላ መንግስት የሚፈልገው አይመስለኝም። አረ ምን እንዴት ይፈልገዋል? ምን አድርጎ ተሳደበ ብሎ ስድብ እንደሆነ እዚህ ላስላስ ሁሉም ሲቀና ላስላስ ሁሉም ጋር አለ። ሌላ ቢቀር እኔ ጆከርን በአንድ ሰከንድ ጠቅ አድርጌ አብሬው ነው እዚህ ቁጭ ብዬ እየቃምኩ ታየኛለሽ። ጆከርን እኮ ማንም ዱንያ ላይ የሚፈልገው የለም። ጆከርን የሚፈልጉት የነሱ ናቸው እዛ እርስ በርስ። ግን ያም ቢሆንም ባይሆንም እዛ ጋር ያሉ ግን የሴት ምንድን ነው ስብስባቸውን ግን ታዘበሻል? ዱባይ ያሉትን አይደብራል። እሱን ለማስበላት የሚሄዱበት ርቀት ጥሩ አይደለም። አንድ ናቸው። በዛ ላይ በጣም ይደብራል። ተስማምታችሁ ኑሩ፣ ተስማምታችሁ ሸቅሉ ነው እያልናቸው ያለው እኛ።
አቫንስ እንሰጣቸዋለን። አቫንስ እንሰጣቸዋለን። ተስማምታችሁ ደልሉ እንዴ ጉበቴ ደላላ ደላላ 90% እኮ ደላሎች ናቸው እኮ። ልክ እዛ ሀገር እኮ ሄዶ 2 ዓመት ሸጋላ ይሰሩና 3ኛ ዓመት ላይ ኢቃማ ያወጣሉ። የዱባይ አረብ አሪፍ ነው መሰለኝ፣ የሆነ ስልጡን ናቸው። እንደ ሳውዲዎች እንደ ሌላ ሀገሮች የሆነ የሚሰግጡ አይመስለኝም መሰለኝ። አረቦቹ ራሱ የተማሩ ነገር ናቸው። እና የሆነ አንድ ዱባይን ሂደሽ በእናትህ ምናምን አውጣልኝ ካልሽው ወዲያውኑ ነው ኢቃማ የሚያወጣልሽ። ከዛ ዱባይ ሲሰለጥን ደላላ ነው የሚሆነው፣ ደላላ ነው የሚሆኑት። ከዛ ደላላ ይሆናል። በዓለም ላይ የሚወደዱ የእኛ ሴቶች ናቸው። እዛ እኮ የራሳቸው ኢትዮጵያን ብቻ የሚቆሙበት ቁምልኝ ቦታ አለ እኮ ማሜ። እኔ 4 ጊዜ ዱባይ ሄጄ 4 ጊዜ ነው ዱባይ ሄድኩት። ስሙን ረስቸዋለሁ። ኢትዮጵያን ብቻ ማታ ማታ የሚቆሙበት ቦታ አለ። እግዚአብሔር አዎ ኢና ሊላሂ ወኢና ኢለይሂ ራጂዑን ላኢላሃ ኢለላህ። የኢትዮጵያ ቺቺኒያ አለ እዛ። አረ ቺቺኒያ ከነ መብራቱ ከነምኑ ከኢትዮጵያ ሁሉ ነው መብራት ያስመጡት። የሚኳሉት ኩል ራሱ ከኢትዮጵያ አስመጥተው ይሄ ምን ኩል ነው የሚባለውን ነው የሚኳሉ። የድንጋይ ባትሪ ጥቁሩ የባትሪ ድንጋይ ተኩለው እዛ ይቆማሉ። የአበሻ ቦታ ይታወቃል። ማንም እኔ አሳይተውኝ አይቻቸው እኔ የሚያዩ መስሎኝ ተሸማቀቅኩኝ። እግዚአብሔር አለ ቦታ። አዋረዱን። እሺ ይሄን ፈልጓለሁ ንግግር። ዱባይ አሁን እያልሽኝ ያለሽው አዲስ አበባ ነው? ዱባይ ቦታ አለው። ስሙን ብጠይቃቸው ራሳቸው መጥተው ይነግሩሃል። የኢትዮጵያን ብቻ ቁምልኝ የሚሰሩ አሉ። ተሸማቅቄ ራሱ በምን ምክንያት እንደገቡ ፈጣሪ ወቀው። እኔ አምኖ ጃጅን ምን ፈልገው እንደገቡ እንግዲህ ዱባይ በዶላር ነው የሚሸቅሉት። አረብ ቤት ስራ አለ። የአረብ ስራ አልሰራም ብለው ራሳቸውን እየሸጡ የሚኖሩ አሉ። እንግዲህ ኢትዮጵያ ውስጥ ነው ስራ የሌለው። ዱባይ ግን ለስራ ነው የምትመጣው። ከምን ተነስተው ምን ውስጥ እንደሚገቡ ባላቅም እንዴ በሺዎች የሚቆጠር ነው ያሉት እዛ። ቦታ ሁሉ አላቸው። አረቦቹ ሁሉ የሚያውቁት አበሻ ሲፈልጉ የሚሄዱበት ህጋዊ ነው ማለት ነው። በህጋዊ ቢሆን ነው እንግዲህ ምን አውቃለሁ። ቄጣቸው ላይ ታርጋ ይኑር አይኑር አላውቅም። በህጋዊ ቢሆን ነው የሚቆሙት አለ። እንግዲህ እኔ በምን በህጋዊ ቁሙ በምን ይሁን ምን አውቃለሁ። እኔ በአይኔ ያየሁትን ነው። መራራ ሀቅ ከሆነ የሀገራችን ነው። በጣም ብዙ ቢዝነስ ሰርታ ልጇን የምታሳድግ የታመመ ባሏን የምትረዳ ብዙ ሴት እኔ ችግር የለብኝም ማለት እዚህ ኢትዮጵያ ውስጥ ማለት ነው። ባሏ እንደዚህ ታሞ እጁ አጥሮ ቢዝነስ ሰርታ የልጅ አባቷ ሞቶባት ቢዝነስ ሰርታ በቃ የሆነ መወጣጫ እንደመስላል ሲጠቀሙበት አውቃለሁ። አይም አፕሪሺየት ችግር የለብኝም። ያው እርስ በርስ ነና። ግን የውጭ ሀገርን ግን እኔ ልቀበል አልችልም፣ አልስማማም። እግዚአብሔርን አለ ማሜ። እንደውም የኢትዮጵያ ሀብታሞች ትንሽ ዞር ማለት ሲያምራቸው ላጥ ብለው ተሳፍረው ዱባይ ሄደው ቤንዚን ቀይረው የሚመጡት ከዛ ነው አሉ። እንዴ ይነግሯል። የዱባይ ልጆች ብታስገባ ይነግሯል። በትንሹ ይሄ በጥቂቱ የሚገኙት ነው። ይሄን ስልም እኔ ዱባይን ስም ለማጥፋት ፈልጌ አይደለም። በጥቂቱ ስራ አልሰራም በዚህ ተዳደራለሁ ብለው የሚኖሩ ሩሙም አይሆኑ በጣም ብዙ ኢትዮጵያዊ ነው ያለው በሚሊዮን የሚቆጠር። ግን ሩሙ እኔ ማታ እዛ ጋር ሲቆም አረቦቹ ዝም ይበሏቸው ወይ ህጋዊ ታርጋ ለቂጣቸው ጣላቸው። ማቀው ነገር የለም። እኔ እዛ ሀገር አልኖርኩም፣ ግን በአይኔ ይሄ የአበሾች መቆሚያ ነው ብለው አሳይተውኛል። በቃ ተይው ኡማው ስትሬት ቦታ ስም ራሱ አለው። ረስቸው ነው እንጂ ስም ሁሉ አለ። ስሙን ጻፉ እስቲ እዚህ ጋር ስሙን ጻፉ፣ ይጽፉልሃል። እንዴ ቦታው ነው ያገሬ ልጅ ወይኔ ያገሬ ልጅ ወይኔ ያገሬ። እኔ ያሳዘነኝ ወላሂ ያ አውቃለሁ አስገብኝ የሚላሉ ዴራ ይወል ዴራ ነው ቦታው ዱባይ ዴራ ይሄ
ማሜ ጻፉት ቦታው ዱባይ ዴራ የሚባል ቦታ እኔ እኮ ባይኔ ያየሁትን ነው ተሸማቅቄ እንግዲህ እግዚአብሔር ይቅር ይበለኝ በምን እንደገቡ ፈራጅ አይደለሁም እኔም ሴት ነኝ አልፈርድም በችግር ከሆነ ኦኬ ግን ዱባይ ስራ አለ የተለያየ ስራ አለ ዋይ እዚህ ውስጥ ገቡ የሚል ጥያቄ አድሮብኛል ግን እኔ አምኖ ጃጅን እግዚአብሔር ነው ጃጅ የሚያደርገው ምንድነው የምትጽፉት የተለያዩ ሰዎች ምንድነው የምትጽፉት ሮሚ ፊሊተር አላረግሽም ምን ላርግ አላርግ እኔ ምን አስጨነቃችሁ እኔ ፊሊተር ጣጣ የለብኝም እኮ እኔ በአካል ስታገኙኝ በቀደም ከጀርመን ፎቶ አንሺ የሆነ ፎቶ አንሺ መጥቶ ነበር ለአርሰናል ፕሮግራም እንዴ የትኛው ሮማንሽ የቲክቶክ አለኝ አዎ ለምን እዛ ላይ ትልቅ ሰው ያስመስልሻል አለኝ አይ ዶንት ኬር እኔ እንደሰው አይኔን ቅርጽ አውጥቼ ቅንድቤን ቅርጽ አውጥቼ እንዲቆሚ ምናምን አልገባም ደስ ባለኝ ነው ፊቴን በውሃ ታጥቤ ገባለሁ ቲክቶክ ምቀያይረው ነገር የለም ለዚህ ነው ስታየኝ በአካል ሰው ሲያየኝ ሰርፕራይዝ የሚሆነው እኔ ደግሞ በአካል ሲያየኝ ሰው ሰርፕራይዝ እንዲሆን እንጂ ቲክቶክ ላይ የሌለኝን መልክ አርጌ ልገባ አልችልም ስለዚህ ሌላው የምትጽፉልኝ ብዙ አላችሁ ምንድነው የምትጽፉልኝ ፖለቲካ እኔ ትቻለሁ ፖለቲካ የምትጽፉ አላችሁ ትግራይ ዜና ሰምቻለሁ ወጣቶች እየታፈሱ ነው ለጦርነት ብሎ ማን ነው የዘገበውን አይቻለሁ አይመለከተኝም የራሳቸው ጉዳይ ጦርነት የሚፈልግ ጦርነት ይግባ ኤርትራም ጦርነት ከፈለገች ጦርነት ትግባ እኔ አይመለከተኝም ጦርነት ደጋፊ አይደለሁም እኔ አምኖት ጦርነት ደጋፊ ጦርነት ለማናችን የሚበጅ የለም ለዚህም ለዛም ለማን የሚደገፍ እኔ ጦርነት ደጋፊ አይደለሁም ጦርነት ከሀገራችን መውጣት አለበት ከሀገራችን በጠረጴዛ ዙሪያ ሁሉ ነገር ማለቅ መቻል አለበት እኔ ጦርነት ደጋፊ አይደለሁም አዶናይ እና ጃኒ ተጣሉ የምትሉት ምን በምን ተነሳ ነው ፈረንጁ አጣልቷቸው ነው ሄደው የፈረንጁ ቡዳ በላቸው ወይስ አዶናይ ከፈረንጇ ጋር ተሻሸ ምንድነው ጉዳዩ ከውጭ ሲመጣ ምን ተፈጥሮ ነው ልጁ ከነ ገርል ፍሬንዱ ነው ሄደው አይደል ነጁ ምን ተፈጥሮ ነው የሚጣሉት አሁን እኔ አስጠላኝ እዛ እንትን ይሶፈኒ እና አዶናይ እና ጃኒ የሚጣሉበት ነገር አለ ብዬ አላምንም ፐብሊክ ላይ የወጣ ግንኙነት ነው ያላቸው እስካሁን ጤናማ የሆነ ግንኙነት እንዳላቸው ነው ያየነው ተጣልተው ከሆነ ማንም ባልና ሚስት እንደሚጣላው ይጋጫል የምር ተለያይተው ከሆነ በቃሽ ይሄ ዘመኑ ጦር እንትን ነው ይሄ ሴጣን ነው ያለው ማለት ነው እኛ ከዛሬ ነገ ቀለበት አድርገው አርግዘው ወለዱ ምናምን ነው መስማት የምንፈልገው እንጂ ተጣሉ ይሄ ለጠላትም ለወዳጅም ጥሩ አይደለም ሕፃን ልጅ አይደላችሁም አዶናይ ጭንቅላት አለኝ አገናዝባለሁ ሰው ሞት አረጋለሁ ገለበሌ የምትል ሰውዬ ገርል ፍሬንድን በስነ ስርዓት ሉክ አፍተር አድርገ ይዘ መቀመጥ አለብህ ተጣላው የሚባል ነገር እኔ መስማት አልፈልግም የሰው ፎቶ ገልብጬ ረግጬ አላቅም ሁለታችሁ ከተጣላችሁ ፎቶአችሁን ገልብጬ ነው ምረግጣችሁ የኔ ውድ ጎንበስ በል እንዴት ነህ ኪራዬ እንዴት ነህ ሰላም ነህልኝ ድምጽ ሁኚ እኔ ድምጽ ሆነበት ነገር የለም በድጋሚ የአርሰናል ደጋፊዎች እንኳን ደስ አላችሁ አርሰናል በሚሊየን የሚቆጠር እዚህ የምታዩት እንግዲህ ጣሪያ ላይ ምናልባት ወጥቼ ወይ ቀርጽ ይሆናል
በሚሊየንስ የሚቆጠር ደጋፊ እሁድ ዕለት ሁለተኛውን ዋንጫ ቅዳሜ በላንም አልበላንም እሁድ ዕለት ሰርግና ምላሽ አለ እዚህ ለንደን ላይ የአርሰናል ማሊያ ለብሰን ቸብ ረብ አለች ምድር እያልን ገና ኢትዮጵያም ገና ድጋሚ ስቴዲየም ይከበራል አሉ። በዓለም ላይ ያለ የአርሰናል ደጋፊ ሰርጋችን ነው፣ እንደ ልባችን እንጨፍራለን። ኳስ ማታቁ የሌላ ቡድን ደጋፊዎች ኳስ እንደማያቅ መስላችሁ አርሰናል አበዛችሁት፣ አያገባችሁ። ለምን እንዳርጋ በዳሶ በጭንቅላታችን ተተክለን አናከብርም? 10 ጊዜ አናከብርም፣ 100 ጊዜ አናከብርም፣ መብታችን ነው። የአርሰናል ደጋፊ ፖለቲከኛ፣ ሀብታም፣ ብርሃኑ ነጋ አርሰናል ደጋፊ ነው። እንትና ማነው ጌታቸው ረዳ አርሰናል ደጋፊ ነው። አብይ አህመድ ራሱ አርሰናል ደጋፊ ነው። ማነው ሌላ የሰማሁት? ኤልያስ መልካ ነፍሱን ይማረውና የአርሰናል ደጋፊ ነው። ከሞቱት አጫሉ ሰማይ ቤት ራሱ ይከበር ይሆናል ብዬ ነው የምገምተው። ቢኮዝ ብዙ ይሄንን ሳያዩ የሞቱ አሉ። ስለዚህ እንግዲህ እዛ ደረጃ ሊከበር ይችላል። ይቅር በለኝ ጌታ ያላገጥሻት በለኝ። ደስታ ትወዳለህ። እኛን ደስታ የምትወድ አምላክ ነህ። ደስታችንን በህይወት ያሉ አርሰናል ይሄን ማሊያ ዋንጫ ሳያዩ ለሞቱት እዛም የሆነ ነገር ይኖራቸዋል ብዬ ገምታለሁ። ደስታችን ነው እንዴ! ገና እናከብረዋለን። ገና ሙቀት ነው። በየቀኑ የአርሰናል ቲሸርቶችን ለብሼ ሙቀት ነው። አሁን እንዳለ ከታቸዋለሁ። አዲሱ ማሊያ ደግሞ እጄ ላይ ይገባል ዛሬ ብያለሁ። እስካሁን አልተደወለልኝም። ከገባ በአዲሱ ማሊያ ገና እንምነሸነሻለን፣ እንበላለን፣ እናስበላለን፣ እንበላለን። ያ ዱባዮች አከበራችሁ፣ ገና ልታከብሩ ነው። ዱባይ ወደ አርሰናል ማክበር መልሱ። ነገር በቃ አቁሙ። ሙኒትና ጆከር በተለይ ፕሊስ መልሳት ትስጣት። ታላቅ ናት። ዝም በላትና በሳይለንት ጨርሱት። በቃ መልሳት ትስጣት። ሌሎቻችሁም ነገር አብሩዱ። የሙኒትን ፎቶ የእናት የአባት የልጆቿ የምትለጥፉ ሰዎች አቁሙ። ሰው ሲጣላ ለምን ታራግባላችሁ? ለጆከር ምንም አትጠቅሙትም። የእሷን ፎቶ ለጥፋችሁ ነገ አንድ ነገር ቢሆን ከማለት ውጭ ሌላ ቲክቶክ ላይ ከመጮህ እንጂ ሌላ የምትቀይሩት ነገር የለም። ልጁንም አታስበሉት። ልጁን አታስበሉት። ሚስትና ልጆች አሉት አሉ። ለልጁና ለሚስቱ ይኖርላቸው። እኔ ድምፁ እኮ ቀጭን ስለሆነ ጆከር ሚስትም ያለው አይመስለኝም ነበር። ለነገሩ የወንድ ትንሽ የለውም። ሚስትና ልጆች አሉት አሉ። ሌላ ትንንሽ ጆከር አሉ ማለት ነው። ወይ ጉድ! ጆከርዬም ራስን ተክተሃል። ትንንሽ ጆከሮች ለካ ተወልደዋል አሉ ነው። መቼም ደግሞ ካልሆነ ደግሞ እንዳይደብርህ እኔ የሰማሁትን ነው። ለነገሩ እስከ ዛሬ 25 ዓመት ነው እንትን የኖርኩት አለ ዱባይ ሳውዲ 20 ምናምን ዓመት ኖርኩ አለ። ደግሞ ሮምዬ እናቴ ይላሉ እዚህ የገቡ ጃፒ እና እሱ እናታችሁን ሂዱና እዛ ፈልጉ። ከዛሬ ጀምሮ እህቴ ነው እንጂ እናቴ ስትሉ 25 ዓመት ሳያስበው ጆከር ሳውዲ ኖር ያለው አሉ። በ18 ዓመቱ እንኳን ቢሄድ እድሜው የትየለሌ ከዱባይ ጋር ተጨምሮ ማነው ጃፒም እንደዛው እድሜያቸው መርሾ እኔ ጋር መተው ሮማን እናታችን እንወድሻለን፣ እናታችሁን ሂዱና እዛ ፈልጉ። ከዚህ በኋላ እናታችን የሚባል ነገር እንዳልሰማ አይሻላችሁም? አባታችን ራይል የምትባለው ጠንቋያ ደግሞ አልጋ ላይ ሽንቷን ትሸናለች የሚል የተቆረጠ ቪዲዮ እውነት ነው? ከባሏ ጋር አብራ አትተኛም። ምንጣፍ ላይ ማነው ፍራሽ ላይ ነው የምተኛው። ቦይፍሬንዷ ለሰው ነግሮ ሽንቷን
ትሸናለች። ትልቅ ሰው ሽንቱን ይሸናል እንዲ አልጋ ላይ ከመተኛቷ በፊት ሽንቷን ሸንታ አተኛም እንዴ? እንዴት ነው አልጋ ላይ ትልቅ ሰው ሽንቷን የምሸናው? ነው ስሟን ሲያጠፉ ነው? ስሟን ሲያጠፉ ነው በሉኝ እስቲ ጻፉና፣ ወይስ እውነት ነው? ታማ ይሆናል። ኦኬ ታማ ሊሆን ይችላል፣ በሽታ ሊሆን ይችላል። ይቅር ይበለን እናቴ፣ ይቅር ይበለን። ጠንቋዮቹ አንጠልጥለው ወደ አገሯ እንዳይመልሷት። መቀሌ እየታፈሰ ነው። አፍሰው ወደ ጦር ሜዳ ይዘውሽ እንዳይሄዱ። ዜዶ እየገባሽ አዶና ምን ታይቶሽ እንደሆነ አዶናይ እና ጃኒ ተለያዩ። እናንተ የምራችሁ ነው የምራ አረጋችሁት። ተለያዩ። ምን ተፈጥሮ ነው የተለያዩት? ጸቡን ስለጥፈውታል ወይስ ተለያዩ ብቻ ነው? ከተለያዩ ከጆን ዳንኤል ጋር እናስታርቃቸዋለን። ወደ ቦታዋ ትመለስ በቃ። ካልሆነ ይዋደዳሉ። ትመለስ። በስምምነት ነው የተለያዩት ወይ? በስምምነት አይ ላይክ በስምምነት ምን ተፈጥሮ ነው? አሁን ከውጭ ሀገር ገብተው አብረው ሲደልቁ አልነበረም ወይ? ምንድን ነው? ፕራንክ ነው በሉን። ሞጣ እየረገጠች ነው። ይርገጠኝ ባካችሁ እናንተ። ሞጣን እንድናገረው የምትፈልጉ ሰዎች ሞጣ ምን አረገ? አርሰናልን ሰድቦ የተቆረጠውን አይቻለሁ። ሞጣ በሬዋን ስታግድ ስላደገች ስለ ኳስ አታውቅም። ተውት። ስለ ኳስ የማያውቅ ሰው ቢናገረን ችግር የለውም። ኩሽና ውስጥ ነሽ ለምትሉ በረንዳ ላይ ነኝ። በረንዳ ባርቢኪው ምናምን የምናደርግበት በረንዳ ላይ ነው ያለሁት። አይ እኔ እንጃ የሚለያዩ አይመስለኝም እንዳስተያየታቸው። እንዴ በአንድ ቂጥን ነፍሳ ምለው ሲደንሱ እንደዚህ ሆነው ፊታቸው ላይ የሚታየው ደስታ ድራማ ነው። እኔ አይመስለኝም። ህፃን ልጅ መሰልሽ? ምን ነው ህፃን ልጅ የመሰለው? ወይ እናንተ ሙቀቱ ነው ሙቀቱ። ፊታችሁን ጥርት ያደርገዋል። ፀጉሬ ይኸው እንደምታዩት ነው። ሙቀቱ እንትን ብሎታል። በዚህ ሙቀት አትሰሩ ነገር። ጊፍት ኮይን መግዛት የምትፈልጉ እያላችሁ በቴክስ ቤት የምታጣብቡ ማን አባህ ነው አምኖ የሚገዛው? ላንተ አውጣልኝ ብለው አካውንት ሰጥተው አጥበ ብራቸውን ልትበላ ማን ፋራ አለ? ድሮ በድሮ ጊዜ ፋራዎቹ ሰጥተዋል። አሁን ማን ነው ለእናንተ አምኖ አካውንቱ የሚሰጠና ገንዘብ የምታወጣለት? ጊፍት መግዛት ከፈለገ ራሱ አይገዛም። ለምን ለእናንተ ይሰጣችኋል? ልትበሉ የሰው ገንዘብ አፈር ብሉ። ምንድን ነው የምትለው? ሮማን ከሚዲያ ጠፍተሽ ነበር። የጨረስከው ወሬ አልገባኝም። ምን እንደምትልም አሉ። አዶናይና እንትና የምር ከተጣሉ ንገሩኝ እስቲ። አሁን ለሊት ትገባለች አይደል? ጌም ልትጫወት ፊቷን ይዩት እስቲ። የተጣላ ፊት ነው።
እንደ እናትየው ወደዋለሁ ምናምን ድምፅ እያሰማች ኧረ ውሸት ነው። አይጣሉ። እኔ አውቀው ነው የምለው። አይጣሉ። እንደው አጀንዳ ፈልጋችሁ ካልሆነ በስተቀር አይጣሉ። ጉርሻ ለጥፎታል። ጉርሻ ነው የዘገበው ወይ ጉርሻ? የሰው ግድግዳ ላይ ነው እንደሚያድረው ጉርሻ። የሚገርም ነው። አዶን ነው እንግዲህ ጉርሻ ነው የዘገበው። ጉድበል ጎንደር ነው። ወይ ኪራዬ መተ ነበር እንዴ? የኔ አባት አላየሁም። እንደገባ አላወቀም መሰለኝ። ያንኮሻኩሻል። ሌላው የጉራግኛ ዘፋኝ ናቲ አዲስ የለቀቀው ሙዚቃ እባካችሁ እይታው ብዙ አልታየልኝም እና በደንብ እንዲታይልኝ ገብታችሁ ሰብስክራይብ አድርጉት። ሙዚቃውን ስሩበት። ሙዚቃ መስራት የምትወዱ፣ እኔ በሙዚቃ ብዙም አይደለሁም፣ ሙዚቃ መስራት የምትፈልጉ ሚኒንጉን ለምታውቁት በጣም በጣም ጥሩ መልእክት ያለው ጦርነት ይቅር፣ እናት ልጇን ትቅጣ፣ እምባ እንጂ ደም አይወጣትም፣ ልጅ ቢመታ ቢቆነጠጥ ወይም ቢቀጣ ምናምን የሚል ጥሩ መልእክት ያለው የጉራግኛ ዘፋኝ ናቲ። የበፊት ዘፈኑ ቫይራል ወጥቶ በጣም ጥሩ ታይቶለታል። ያሁኑ ምናልባት አጀንዳም በጣም ስለበዛ እዚህ ሚዲያ ላይ ነው መሰለኝ ብዙም አልታየለትም እና ሰብስክራይብ በማድረግ ተባበሩት። ሙዚቃውን አሁን ደጅ ስላለው ልጆቼ ረፍት ስለሆኑ ሙዚቃውን ክፈት አልቻልኩም። ሌላ ጊዜ ከፍተዋለሁ፣ ሙዚቃውን አሰማችኋለሁ። አዎ ትርጉሙ ለገባው በጣም የሚገርም ነው። ትርጉሙ ያለው በጣም አሪፍ። እኔ ራሴ ብዙ አይደለሁም ትርጉሙ ላይ፣ ግን ሰዎች ተርጉመውልኝ በጣም ነው የወደድኩት።